الله ሰለፎች እንዴት ነበሩ ይላል። ሰለፎች ቁርአን በማክተም ዙሪያ እንዴት ናቸው በሚለው እናያለን። ሸርሁል ኢህያ የሚባሉት ይላሉ አዴቱ የሰለፎች ባህሪያቸው ምንድን ነበረ? ቁርአን በማክተም ላይ ማለት ነው የተለያዩ እይታ ነበራቸው። ግማሻቸው ቁርአን ያከትሙ ነበር በየቀኑ ማለት ነው። ፎር ኤግዛምፕል ወይ ለምሳሌ እነ ኢማሙ ሻፊዒ መስል አላህ ይዘንላቸውና ማለት ነው። እንደዚሁም በረመዳንም ከረመዳን ውጭ ወካነ የክቲሙ ባዕዱሁም ኸትመተይኒ ኩል የውሚን ግማሻቸው ደግሞ በቀን 2 ጊዜ የሚያከትሙ ነበሩ። ከማ ካነ ይፍዓሉሁ ኢማሙ ሻፊዒ ለምሳሌ ኢማሙ ሻፊዒ በረመዳን እንደሚያደርጉት ወከዛሊክ ካነት አሪየቱ አስወድ የሚባሉ አዲት ባህሪያቸው ነው። ወሷልሕ ኢብኑ ከይሳን የሚባሉትም እንደዚሁ ያከትሙ ነው። ወሰዒድ ኢብኑ ጁበይር አላህ ይዘንላቸው። ወጀማዓቱ ሚስሉሁም ወካነት አሪየቱ ባዕዱሁም አልመሸይኽ 3 ኸተማቲን 3 ጊዜ የሚያከትሙ ነበሩ በቀን። ፈካነ ሱለይም ኢብኑ አትር የሚባለው ሆ ሚን ኩባሪ ታቢዒነ ከታቢዎች ትልልቅ ከሚባሉት ነበሩ ማለት ነው። ወካነ ቀድ እሽተረከ ፊ ፈትሂል ሚስርም ፊ አህዲ ሰይድና ዑመር ረዲየላሁ በነቢይላህ ዑመር ማን ነው በሰይድና ዑመር አላህ ይርዳላችሁ በእነሱ ታይም በእነሱ ጊዜ ማለት ነው። ወአመረሁ ሙዓዊያ አዘዛቸውና አለል ቂሶስ በቂሶ የክቲሙል ቁርአነ 3 ኸተማቲን ኩሌም በየቀኑ 3 ጊዜ ያከትሙ ነበር ማለት ነው። ወየቁሉ ኢማሙ ነወዊ ፊ ኪታቢል አዝካር ብሎ ይላሉ ኪታባቸው ላይ ኢማሙ ነወዊ ኢነ አክሰረ ማ በለገና ሚን ቀድሪ ትላወቲ የደረስንበት 8 ኸተማቲን ይላሉ። እንዳውም 8 የናከትም ነበር በደረስን ባየነው አሉ። ምንድነው 40 ፊል ላይ ወ40 ፊል ናር የሚያጅብ ነገር ነው። በቀን 4 ጊዜ በሌሊት 4 ጊዜ እንደዚሁ ያከትሙ ነበር ማለት ነው። ሊሰይል ጀሊል ኢብኑ ካቲብ የሚባሉ አላህ ይደላቸውና ወሩዋ ኢብኑ ቁዳማ ረሂመሁላህ አነ ኢማሙ አህመድ ካነ የተወቀፉ አላ ነሻጢል ቃሪዒ በጣም ነሻጣ ነበረ። ወለይሰ ለው ሐዲዱን እንደው ድንበር የላቸውም ማለት ዘከረ ሪጃሉ ታሪክ አነ ኢማሙ አዕዘም አቡ ሐኒፋ ኑዕማን ኢብኑ በሽር ይባላሉ። አቡ ሐኒፋ ሳቢት ረሂመሁላህ ላይ ዘናች ካነ የክቲም ዋሂደተን ወሲቲን ኸትመተን የሚገርም 61 ጊዜ ኸትመት ፊ ረመዳን ሙባረክ በረመዳን ወኸትመተን ፊ ነሃር አንኛው ኸትሚያ በቀን ሌላው በሌሊት ሌላው ደግሞ ሶስተኛው ደግሞ ምንድነው በተራዊህ። እንግዲህ አስቡት በጣም የሚገርም ነገር ነው። አንኛው በቀን ሁለተኛው በሌሊት ሌላው ደግሞ በሶላቱ ተራዊህ እንደዚህ 3 ጊዜ ያከትሙ ነበር ማለት ነው በአንድ ቀን። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ቃለ መን ቀረአል ቁርአነ የቀራት ፊ አቀለ ሚን 30 ለሚፈቅሁ የሚል እንትን እይታ አለ ከ3 ባነሰ ማለት ነው። ኪታቢ ሸህ ረመዳን ላይ ባቡ ተህዚቢል ቁርአን ይላል ወብን ማጀህ እና ሰለፎች እንደዚህ አስገራሚ ታሪክ ነበራቸው ማለት ነው። ወቃል ኢብኑ ሐዝም ወገይሩ ሚን ዑለማ አነ ኸትመል ቁርአን ፊ አቀለ ሚን 3 አያም ዑለማዎች ምን ያሉ ነበሩ? ከ3 ቀን ያነሰ ጥሩ ነው ያሉ ነበሩ ዑለማዎች ማለት ነው። ወቀድ ሰበተ አን ጀማዓት ሚን ሱሐባ አላህ ይዘንላቸውና ረዲየላሁ ዐንሁም አልቁርአቱ ፊ አቀለ ሙደተ ሚንሁም አይዶን እሳቸው ላይ ጠቀሰው ካዘ ለይሐዲሉ ጅምሁሩ አቅሷ ሚል አብዛኛዎቹ ወይንም ማጆሪቲዎች አብዛኛው ግን ዑለማዎች ተናገሩት ቁርአን በማክተም ወሰን ድንበር የለው ነው የሚሉት። ፈየክቲሙ ቁርአነ ሐሰብ መስተጧዕ ሰውየው ይቻላል ማክተም ይችላል፣ ከዛም በላይ ማክተም ይችላል። በሶላት ላይ የሚያከቱም ሰሃቦች ነበሩ። ካለ ወላኪን ባዕድ ዑለማዎች የቁል ላ የክቲሙል ቁርአነ ፊ አክሰረ ሚን 40 የውመን የሚሉ አሉ። አንዳንድ ግማሽ ዑለማዎች ታርባ ቀን ባነሰ ፊ አክሰረ ሚን 40 ግን ማጆሪቲ ያሉትን ሰምቻ አብላጫ ጅምጥ ያላቸው ብዙ ስኮላሮች ማጆሪቲ አብዛኛዎቹ ምን ብለዋል? ለቁርአን መጠን ድንበር የለውም ብለዋል ማለት ነው። እንግዲህ ብዙም ጊዜ ያክትም የተወሰኑት ታርባ ቀን ባነሰ ያሉ ሰዎች ዋን የቁርአን ቁርአን ኩሌውም 40 ጁዝን በቀን 3 ጁዝ ይቅራ የሚል እንት ነው። በዛ ፋተት ቂራአቱ እንዳው ቁርአን ሲያልፋቸው ምን ይላል? በረመዳን የውመን ሊሰበቢን አስባቢል አርባ በዱንያ አማካኝነት ቁርአን ሳይቀራ ካለፈው ይቅራ ይላሉ። ያችን ያለፈውን ለማካከት ማለት ነው።
ዋለው አነሁም ለይሰ ሚነል ዋጅቢን ልልጅሙሪ አብዛኛው ዋጅብ አይደለም። ኢላ አነ በዕዱ ዑለማ የረውና አነል አሕወጣ አላ የዚደ ፊ ሃዚሂል ሙደቲ ቢያንስ ከነዚህ ያላነሰ የሚል እሳቤ ያላቸው ዑለማዎች ማለት ነው። ወዛሊከ በዕዱል አሐዲሲ ወዘከር ለሶሒብ መጅሙዕ እንዲ ቀራአል ቁርአን አሉ ፊ 40 ሌይለተን ፈቀድ ዑዚበ የሚሉ እንትን አሉ። ሰውየው በጣም ተበዛ፣ ያው ቅጣት እንዳው ሰራሱን ቀጣይ ሰውየውም እንዳይንገላታም ይፈለጋል። ግን ነሻጣ በሚኖርበት እሱንም ሳይጎዳ የቁርአኑ አቀራር አደቡን ጠብቆ ቢቀራ የተሻለ። ወአፍታ በዕዱል ዑለማ ግማሽ ዑለማ ፈትዋ ሰጥተዋል። የንበጊ ኸትሙል ቁርአንም መረተን ፊ ኩል ሸህር ያሉ አሉ፣ በወር አንድ ጊዜ ያላሉ። ወላ አፍቶ ለየክቲበ ኸትመተ ዋሂደተን ኩል ኡስቡዒን፣ አንዳንዶች ደግሞ በላጩ በሳምንት አንድ ጊዜ ያሉ አሉ። ላነሁ ረዋ ዛሊከ አመቱ ሚን አስሐበቲ ረዲየላሁ ዐንሁም የብደው የውሙል ጁምዓቲ ወየክቲሙ ፊ 7 አያም፣ በሰባት ቀን የሚያከትማሉ። በአዲል 50 ከ5 በኋላ ወየቅረኡ ኩለ የውሚን ሐዝበን ሚን አሕዛቢል ቁርአን። ወሰበቀ ቀውሉ ኢማሙ አቡ ሐኒፋ ላይ አላህ ይዘንላቸውና አነ ቂራአተል ቁርአን ፊ ኩሊ ሰነቲን መረተይኒ ዕጡአን ለሐቂሂ ማለት ነው። ሐቁን የቁርአን ህግጋቱን ለመጠበቅ ፈላ የስተሕሲኑ አን የቅረአ ቀለሚ ፊ አይ ሓሊ ሚን አሕዋሊ ፊ ሪዋያቲን ኢዛ ዋፈቀ ኸትመል ቁርአን አወለል ለይሊ። የመጀመሪያ እንግዲህ ከትሚያ ላይ ተገጥመዋላ ሶለት አለይሂል መላኢከቱ መላኢካዎች እዝነት ያወርዱ ሐታ የስቢሕ እስከሚነጋ ወይም ዋፈቀ ኸትመል አኺረል ለይሊ እንግዲህ መጨረሻ ላይ ተገጠመው ማለት ነው። ሶለት አለ መላኢካቱ መላኢካዎች እስከሚነጋ ድረስ ዱዓ ያደርጉለታል ማለት ነው። ፈስትንበጡ ባዕዱል መሻይኽ ተዝያዙ አን የክቲመል ቁርአነ ፊ አያሚን ኒስፊ በዲኢ ነሃሪ እንግዲህ ቀኖች ግማሽ ላይ የሚላሉ ፍሽታ በዲአን ቢለይል ላኪን ተሕተሁ ለሁ አድየቱን አልመላኢከቱ አክሰር አውቃት ሰውየው በሚቀራበት ሰዓት መላኢካዎች ዱዓ ያደርግለታል በሚያከትሙ ገዛል። ናሁም ነብዩ ሰለላሁ ዐለይሂ ወሰለም አሉ አቡ ሰዒድ እንደዘገቡት ማሚን ሸፊዒን አፍዶል መንዚለቲን ኢንደላህ የውመል ቂያመቲ ሚነል ቁርአን ያሉ ተቂያማ ቀን ተሚያማሉ ተሚሸመጉለት የለም ቁርአን እንደቀራ ሰውየው። ወላ ነብይ ምንድነው ላ ነብይን ወላ መሊኩን ወላ ገይሩሃ ነብይም ሆነ ማንም ይሁን እንደው ቁርአን እንደቀራ ሰውዬ የቂያማ ቀን የሚያማልድለት ወይንም የሚያሸማግልለት የለም ማለት እንግዲህ የቁርአን ዋጋው እንደምታዩት በጣም ዋጋና ጥቅም አለው፣ መልካምም ስራ ነው ማለት ነው። ሸፋዓተል ቁርአን ቂያማ ቀን ያማልዳል ብሎ ማለት ምንድነው? ሸፋዓቱ አልመቅቡለቱ ሙስተፋደቱን ሚደት ሪዋያቲን ኡኽራ እንዲያወሩት ማለት ፈሊየርቀኒ አላህ ወኢያኩም። እንግዲህ አላህ ከሚጠቀሙ ሰዎች አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።